ይሄ እንግዲህ እስካሁን የምናውቀው አካሄድ ነው። ለዚህ ክፉ ትውልድ ግን ክፉ ለምን አለው? ያው ኃጢአት ከሰራ በደለ ነው። ይህንን ሰረቀም፣ አታለለም፣ አመነዘረም፣ ዋሸም፣ ቀጠፈም ይሄ ሁሉ ፈጣሪውን የለም ብሎ ካደም ምንም አለም ይሄ ወንጀል ነው፣ ኃጢአት ነው፣ ቅጣት ያስከትልበታል። የአሁኑ ትውልድ እኮ ጥፋቱ ከዚህ ያለፈ ነው ወገኖች። እስቲ ውሰዷቸው፣ መሪዎችን የሚሰሩትን ስራ ይዋቸው። እግዚአብሔርን መካድ እኮ አይደለም፣ እግዚአብሔር ፈቅዶ በዘመናት የተከለውን እውነት፣ ብርሃናዊውን እውነት፣ ሕጉን፣ ስርዓቱን አለመፈጸም አይደለም። እሱንም መካድ ብቻ አይደለም፣ ማጥፋት፣ ከሱ የሆኑትን ወገኖችንም ማጥፋት፣ የሱን ስም የተሸከመውን ማንኛውንም ነገር ሁሉ ማጥፋት፣ ምልክቱንም ማጥፋት፣ የዲያብሎስ የሆነውን የጨለማውን ገዢ ስርዓት የሆነውን ደግሞ የጨለማ ስርዓት መትከል፣ እግዚአብሔርንና ክብሩን ፈቃድና ስርዓቱን በምድር ላይ ይፈጸም ዘንድ በሰማይ እንደተፈጸመ ሁሉ በምድር ላይ የሚፈጸም ዘንድ የወሰነውን ሁሉ ማጥፋት፣ ከምድር ላይ መንቀል። እንዲህ ብለው ተማምለው ከዲያብሎስ ጋር ቃል ገብተው ወስነው የተሰማሩ ናቸው። አሁን የምታዩቸው መሪዎች ከኛ አገር መሪ ጭምር ሁሉንም ስታዩቸው የዚህ ባለሟሎች የዲያብሎስ ታማኝ ባለሟሎች ሆነው እያስፈጸሙ ያሉ ሰዎች ናቸው። የሰውን ደም ሲያፈሱ የዶሮ ደም ያፈሰሱ እንኳን ያህል ዋጋ የማይሰጡ ናቸው። በዚህ ምድር ላይ ፈጥሮ ያጸናውን እግዚአብሔር ያጸናውን ምድር ላይ እኛንን ምድርን የሰራን ያህል እያሉ የሚገሰሉ ናቸው። ትውልድ የናቁ ናቸው፣ ሳይናቁ ናቸው። ሕግጋቶቹን የእግዚአብሔርን መናቅ አይደለም መፍረስ አለበት ብለው ተማምለው ተነስተው እያፈረሱ ያሉ ናቸው። ስለዚህ ነው ወገኖቼ ወሰንና ድንበር የሌለው ምልክትም የሌለው የወንጀል አይነት የሰሩ እግዚአብሔር እስከሚገረም ድረስ የጥፋታቸው ርቀት እጅግ ልቆ የሄደ በመሆኑ ሞትን እየለመኗት በብዙ ድካም በብዙ ስቆቃና ስቃይ ነው ሞትን የሚያገኙት። ዝም ብሎ ሞት አይሰጥም የተባለው ለዚህ ነው። እና ወገኖቼ እስቲ ወደ ሌላውም ደግሞ የእግዚአብሔር ቃል እንሄድና ቃሉን እስቲ እንስማው። እግዚአብሔርን የሚፈሩ አሉ፣ እግዚአብሔርን ፈርተው የሚኖሩ አሉ። ነገር ግን እንደሚጠበቅባቸው ሆነው የማይጓዙ እግዚአብሔርን በተለምዶ ብቻ በልማድ ባሳሳቷቸው መንገድ ብቻ ባጠፉት መንገድ ብቻ ሰይጣን በደረሰው ድርሰት አቅጣጫ ብቻ እግዚአብሔር አለ ብሎ የሚያመልኩ ሰዎች አሉ። እንደነዚህ አይነት ሰዎች ብዙ ጊዜ የዋሃን የሆኑትን እግዚአብሔር ሊታደጋቸው ይችላል፣ ቅን የሆኑትን ሊታደጋቸው ይችላል። እግዚአብሔር እንግዲህ እንደፈቀደ የሚሆን ነገር ነው። እሱ በቅጣትም የሚጠናቀቁ አሉ፣ በምህረትም የሚታዩ ይኖራሉ። ኢሳይያስ ምዕራፍ 66 ያለውን እስቲ ኃይለ ቃል እንመልከቱ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? አሁን ብዙ ጊዜ አይታችሁ እንደሆነ በሀገራችን ቤተ ክርስቲያን ይታነጻል። በዚህ 1000 ካሬ ሜትር ላይ ያረፈ በምን ስንት ሺህ ካሬ ላይ ያረፈ ፎቅ ያለው ምን ያለው ብዙ ነገር ሲባል ትሰማላችሁ። እግዚአብሔር ይህ ሁሉ ሳይሆን ቤቱ ሳይሆን እግዚአብሔር ትልቅ ዋጋ የሚሰጠው በዛ ቤት ውስጥ የሚሰበሰቡትን ምዕመናን ከሱ ጋር ያሉ ናቸው ወይ? ለፈቃዱ የተገዙ ናቸው ወይ? ልባቸው ለእግዚአብሔር የተገዛ ነው ወይ? በእውነት የሚያመልኩ ናቸው ወይ? እነዚህ ሰዎች የእግዚአብሔር ሰዎች ናቸው ወይ? የእግዚአብሔር ልጆች የሚለውን ስልጣን ያገኙ ናቸው ወይ? እነሱ ከሆኑ እዛ ቤት ውስጥ የሚሰበሰቡት የተሰራው ቤት ውስጥ ያ ቦታ ክርስቲያኖች ስለተሰበሰቡበት እግዚአብሔርን የሚያውቁ ሰዎች ስለተሰበሰቡበት ቤተ ክርስቲያን ተብሎ ቢጠራ እግዚአብሔርንም እዛ ተሰብስበው ቢጠሩት ይሰማቸዋል፣ መልስም ይሰጣቸዋል።
ነገር ግን እንዲህ አይነት ሰዎች በሌሉበት የዲያብሎስ ልጆች በነገሱበት ሕንፃ ብትሰሩ የፈለገ ነገር ቢሰራ እግዚአብሔር ያንን አያውቀውም። በሕንፃ ውበትና በሕንፃ ማማር በዚህ አይደለም እግዚአብሔር የሚደሰተው። በእያንዳንዱ ክርስቲያን ሕይወት ማማር ላይ ነው እግዚአብሔር የሚደሰተው። በእምነት ኃይሉ ላይ ነው የሚደሰተው። እግዚአብሔርን ማስደሰት የሚቻለው በእምነት ነው ይላል ቃሉ። ሌላ ምንም ያለው የለም። እግዚአብሔር ያለው አንድ ቃል ናት። እሷን እኔን አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ፣ ከእኔ በቀር ሌላ አምላክ አታምልክ፣ እኔ የምባላ እሳት ነኝ ብሎ የመጀመሪያ ትእዛዝ ብሎ ያስቀመጠው ይሄ ነው። ይህንን ተረድቶ ልቡ ላይ የተከለ ሰው እግዚአብሔርን ያውቃል። በቃ እና ይሄ ቃል ደግሞ አሁን የሚያነብላችሁ ቃል በቅንነት ለሚያስቡ ሰዎች፣ ቤት ልንስራ ለሚሉ ሰዎች ለነሱ የሰጠው መልስ ነው። በእግረ መንገዱ እንድትሰሙት ብዬ ነው እንጂ ከኛ ርዕስ ጋር ብዙም የሚቀራረበው ነው አይደለም። የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። አያችሁ፣ ልብ ብላችሁ ይህን ቃል ተመልከቱ። ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ምን አይነት ሰው ነው? ምን ማለት ነው? እግዚአብሔር ተናገረ፣ ሰምቶ አድምጦ ደንግጦ አጥፍቶም ከሆነ ቶሎ በንስሐ ልቡን ሰብሮ ተጸጽቶ እንባውን አፍሶ ወደ ፈጣሪው የሚሄድ እግዚአብሔር ሲናገር የሚደነግጥ ኃያሉ አምላክ ሲናገር ልቡ የሚደነግጥ የሚሰበር ትሁት የሆነ አምላኬ ተናገረ፣ በዚህ ንግግር ውስጥ እኔ ምን ይሆን ስፍራዬ የት ነው? ምን በድዬ ይሆን? ወይስ በምን አስደስቼዋለሁ? ወይስ በምን አስከፍቼዋለሁ? ብሎ ቶሎ ወደ ራሱ የሚሄድ ቃሉን ሲሰማ አምላክ ተናገረ፣ ሰማይ ምድር ተንጎዳጎደ፣ ይደነግጣል። እግዚአብሔር ነው የተናገረው። እንኳን ሰው ምድር ትናወጣለች፣ ሰማይ ይናወጣል። ይህን ሁሉ የናቀ ትውልድ ነው አሁን ያለው። በዚህ በናቀ ትውልድ መሃል እግዚአብሔርን ባቃለለ ትውልድ መሃል ደግሞ እንደዚህ የሚሆኑ ሰዎች አሉ። ፈርተው የሚኖሩ ተንቀጥቅጠው የሚኖሩ ትህቱ የሆኑ እግዚአብሔርን እጅግ የሚፈሩ እንደዚህ አይነት ሰዎች አሉ። እነሱን ነው እግዚአብሔር ደግሞ የሚያየው። በዚህ ዘመን ብዙ ነገሮች ትሰማላችሁ። እግዚአብሔርን ሳይፈሩ ትህትናም ሳይኖራቸው በቃሉም ሳይንቀጠቀጡ የተሰበረ ልብ የሌላቸው እምነት የሌላቸው እነዚህ ተሰብስበው በሬን የሚያርዱልኝ ሰውን እንደሚገድል ነው ይላል እግዚአብሔር። ይውላችሁ እምነት ሳይኖረው ምግባር ሳይኖረው እግዚአብሔርን እየበደለ አሁን እንደነገርኳቸው ቅድም ከክህደትም በላይ ክህደት አይደለም ለማፍረስ የሚሮጥ ትውልድ። እንግዲህ እንዲህ አይነት ትውልድ በሬን የሚያርድልኝ ሰውን እንደሚገድል ነው፣ ጠቦትንም የሚሰዋ የውሻን አንገት እንደሚሰብር ነው፣ የእህልን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው፣ ዕጣንን የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸው መረጡ፣ ነፍሳቸውም በርኩሰታቸው ደስ ይላታል። እኔ ደግሞ የተሳለቀባቸውን እመርጣለሁ፣ የፈሩትንም ነገር አመጣባቸዋለሁ። በፊቴ ክፉ ነገርን አደረጉ፣ ያልወደድሁትንም መረጡ እንጂ በጠራሁ ጊዜ አልመለሱልኝምና በተናገርሁም ጊዜ አልሰሙኝምና። ይሄ ትውልድ እንዲህ ነው እያደረገ ያለው ወገኖች። እንግዲህ እግዚአብሔር ግን ምን ይላል? በቃሉ የምትንቀጠቀጡ ሆይ እግዚአብሔርን ቃል ስሙ። የጠሏችሁ ስለ ስሜም ያባረሯችሁ እኛን እንደምታባረሩ ማለት ነው ወንድሞቻችሁ ደስታችሁን እናይ ዘንድ እግዚአብሔር ይክበር ብለዋል። አፍ ይዘዋል ለማለት ነው። ነገር ግን ያፍራሉ። የጩኸት ድምፅ ከከተማ ድምፅም ከመቅደስም በጠላቶቹ ላይ ፍዳን የሚያመጣ የእግዚአብሔር ድምፅ ተሰምቷል። ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገርን ማን አይቷል? በውኑ አገር በአንድ ቀን ታመጣለችን?
ወይስ በአንድ ጊዜ ሕዝብ ይወልዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና በእውኑ ወደ መውለድ የማደርስ እኔ አላስወልድምን? ይላል እግዚአብሔር። የማስወልድስ ማኅፀንን እኔ እዘጋለሁን? ይላል አምላክሽ። እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሴትን አድርጉ፣ ስለ እርሷም ደስ ይበላችሁ። እናንተም የምታለቅሱላት ሁሉ ከእርሷ ጋር በደስታ ሐሴትን አድርጉ። ትጠቡ ዘንድ ከማጽናናቷም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ እግዚአብሔር እንዲህ ይላልና፣ እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ። ከዚያም ትጠባላችሁ፣ በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ ያስቀምጧችኋል፣ ያቀማጥሏችኋል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ። በኢየሩሳሌምም ውስጥ ትጽናናላችሁ፣ ታያላችሁ፣ ልባችሁም ሐሴት ታደርጋለች፣ አጥንታችሁም እንደ ለምለም ሳር ትበቅላለች። የእግዚአብሔርም እጅ ለሚፈሩት ትታወቃለች፣ በጠላቶቹ ላይ ይቆጣል። ይሄ እንግዲህ ልብ በሉ፣ እኛ ተስፋ የምናደርገው ይሄንን ቃል ነው። እኛ ተስፋ አድርገን አምላካችን የምንጠብቀው ይሄን እንደሚፈጽም ስለምናምን ነው። ወገኖቼ በቃሉ ወደምትንቀጠቀጡ ወደ እናንተ የእግዚአብሔርን ቃል ሰምታችሁ ወደምትፈሩት ወደ ትሑቶቹ ነው እግዚአብሔር የሚመለከተው የሚሰማው። ጊዜያዊ ችግር አያስደንግጣችሁ፣ ጊዜያዊ መከራ አይፈትናችሁ። ይሁን ይምጣ። ወርቅ በእሳት እንደሚፈተን ብትፈተኑም እንኳ እግዚአብሔር ፍጻሜያቸውን ስለሚያሳምር የዛሬ መራባችሁ፣ የዛሬ መጠማታችሁ፣ የዛሬ መሳደዳችሁ፣ የዛሬ እስራታችሁ፣ የዛሬ ረሃባችሁ፣ የዛሬ በሽታው ይህ ሁሉ ይወገዳል። አጥንታችሁ ይለመልማል። ቀድሞም ተናግረናል። ዕድሜያችሁ ከምታስቡት በላይ ጠግባችሁ ትኖሩበታላችሁ፣ ትጽናናላችሁ። ምንድን ያጣኸው ምን ጎደለ ብሎ የሚጠይቅ አምላክ ሰዓቱ ሲሞላ ይመጣል ሁሉን ይዞ። ይህንን ነው እየነገራችሁ ያላችሁ። እነሆ እግዚአብሔር መዓቱን በቁጣ ዘለፋውንም በእሳት ነበልባል ይመልስ ዘንድ ከእሳት ጋር ይመጣል። ሰረገሎቹም እንዳውሎ ነፋስ ይሆናሉ። እግዚአብሔርም በሥጋ ለባሽ ሁሉ ላይ በእሳትና በሰይፍ ይፈርዳል። አለቀ። በሥጋ ለባሽ ሁሉ ላይ፣ በዓለም ሁሉ ላይ፣ በዓለም ሁሉ ላይ ከከሌ ብለን የምትቀር ነው የለም። ሁሉም ላይ ነው የሚመጣው ፍርዱ። አልሰማ ያለው የትም ይሁን ማንም፣ ነጭ ሆነ ጥቁር ሆነ ቀይ ሆነ ምን ሆነ የለም። በእሳትና በሰይፍ ይፈርዳል። በእግዚአብሔርም ተወግተው የሞቱት ይበዛሉ። በመካከላቸው ያለውን አንዱን ተከትለው ወደ ገነቱ ይገቡ ዘንድ ሰውነታቸውን የሚቀድሱና የሚያነጹ የእሪያንም ሥጋ አጸያፊ ነገርንም አይጥንም የሚበሉ በአንድነት ይጠፋሉ ይላል እግዚአብሔር። አያችሁ፣ ሥራቸውና ሐሳባቸውን አውቄአለሁና አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱም ይመጣሉ፣ ክብሬንም ያያሉ። በመካከላቸው ምልክት አደርጋለሁ። ከእነርሱም የዳኑትን ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ፣ ወደ ተርሴስ፣ ወደ ፉጥ፣ ወደ ሉድ፣ ወደ ሞሳ፣ ወደ ቶቤል፣ ወደ ያዋን በሩቅ ወዳሉት ደሴቶች እልካቸዋለሁ። በአሕዛብም መካከል ክብሬን ይናገራሉ። የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ወደ እግዚአብሔር ቤት እንደሚያመጡ እንዲሁ ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻችሁን ሁሉ በፈረሶችና በሰረገሎች፣ በአልጋዎች፣ በበቅሎች፣ በጠያር ግመሎች ላይ አድርገው ከአሕዛብ ሁሉ ወደ ተቀደሰው ተራራዬ ወደ ኢየሩሳሌም ያመጧችኋል፣ ወደ ኢትዮጵያ ያመጧችኋል። ወገኖች ወደ ኢትዮጵያ ወደ ተቀደሰችው ምድር ያመጧችኋል። ይህ ክፉ የምታዩት ሁሉ ጥርግርግ ብሎ ይወገድና ወደዚህ ይመጣሉ። መጽናኛ ኢትዮጵያ ናት ይላል እግዚአብሔር። ካህናትና ሌዋውያን እንዲሆኑ ከእነርሱ ወስዳለሁ ይላል እግዚአብሔር። እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር። አዲስ ሰማይና አዲስ ምድር ምንድን ነው? ገብቷችኋል? ሚስጥሩ ገብቷችኋል? አዎ፣ ይህ የምታዩት በዓለም ላይ የተንሰራፋ የዲያብሎስ ስርዓት ሁሉ ወለጭ ብላ ትወገድና
ሞልይ ጥርግርግ ብላ ትወገድና የኢትዮጵያ ዓለም ብርሃናዊ መንግስት ዓለምን ሲገዛ የእግዚአብሔር አገልጋዮች በዙፋኑ ላይ ሲቀመጡ እግዚአብሔር ያተረፋቸው ለበረከት ያስቀመጣቸው ትሑቶቹ ባለምልክቶቹ የተቀደሱት ሕዝቦች ምድሪቱን ሲወርሱ አዲስ ሰማይና አዲስ ምድር ታነጸ እንላለን። ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር። እንዲህ ይሆናል። በየመባቻውና በየሰንበቱ ሥጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘወትር ይመጣል ይላል እግዚአብሔር። ወጥተውም በእኔ ያመፁብኝን ሰዎች ሬሳቸውን ያያሉ። ትላቸው አይሞትምና እሳታቸውም አይጠፋምና ለሥጋ ለባሹም ሁሉ አጸያፊ ነገር ይሆናሉ። ምልክቱ ሁሉ ይታያል። እግዚአብሔር ፍርድ ሲከናወን ማለት ነው። እንግዲህ ወገኖቼ ቃሉ ነገርኳችሁ። የሚሆነውም ይሄው ነው። የሚከሰተውም ይሄ ነው። በአሁኑ ጊዜ እንደምትረዱት ከመጸጸት ይልቅ ትውልዱ በአሁኑ ባሉ መሪዎችም በሃይማኖት መሪዎችም በሏቸው፣ በፖለቲካ መሪዎችም በሏቸው፣ በሁሉም እየተነዳ አሁንም ከጥፋቱ የሚመለስ ትውልድ አይደለም ያለው። ክፉ ከማድረግ የሚቦዝን ትውልድ አይደለም። በክፋት በልጽጎ በክፋት አድጎ በክፋት ለመሞት የቆረጠ ትውልድ ነው የምናየው። አሁን በኢትዮጵያ ዓለም ብርሃናዊ መንግስት ስር ሲወጡ የነበሩ መልእክታቶች፣ ብዙ መግለጫዎች፣ ትምህርቶች፣ እነዚህ ሁሉ ደብዳቤዎች ሁሉ ይህን ትውልድ መመለስ አልቻሉም። ከጥቂት በጣም ከጣት ከሚቆጠሩ ሰዎች በስተቀር የቀደሙ አባቶች ቢሆኑ እርግጠኛ ነኝ እጅግ ብዙዎቹ ወደ እግዚአብሔር ተመልሰው ነበር። የአሁኑ ትውልድ ግን ይህንን የሚሰማ ትውልድ አይደለም። በሳይንስ በእውቀት በጥበብ ዲያብሎስ ለረጅም ዘመን ባስጨበጠው የቅዠት ሕይወት የሚራመድ ስለሆነ ጥበብን እንደ ትልቅ ጸጋ የቁሳቁስ እድገትን እንደ ትልቅ ነገር የሚያይ ትውልድ ነው። በዛም የጠፋ ነው። የሚያመልከው ያንኑ እውቀቱን ነው። በሰራው አውሮፕላን፣ በሰራው ሚሳኤል ጀት፣ በሰራው የተለያየ ቁሳቁስ በዚህ የሚመካ ትውልድ ነው። አሁን ያለው ትውልድ ይሄ ነው። ወደ አምላኩ የሚሳብ ልቡና የለውም። ይህ ሁሉ ሲከናወን እግዚአብሔር ስለፈቀደ ዕድሜ ስለሰጠ እንጂ ዛሬ እሱ የሚያመልከው ነገር ሁሉ ባልኖረ ነበር። እግዚአብሔር ቢያጠፋው አጠፋው ነው። ነገር ግን ሰው በጎ ሰርቶ ይጠቀም ዘንድ የእግዚአብሔር በጎ ፈቃድ ነው። በጎውን ሰርቶ ለመጠቀም እንደሚፈልግ ሁሉ ደግሞ በዛው ልክ ከቁጥር በላይ የጥፋት ስራ ዘምኖና እጅግ በስቶ ትውልዱን አጥፍቶ ከእምነት መሰረት አውጥቶ ከአምላኩ ነጥሎ በቅዠት ሕይወት ውስጥ እንዲገባና በሚትጠፋው ዓለም ውስጥ የዘላለም ሕይወት የገነባ ያህል የታበየ እንዲኖር አድርጎታል። ይህ ነው ክፉ ነገር። ይህንን የሚጻረር በዚህ ሰዓት ላይ ወደ እውነት የሚመልስ ከጨለማ አውጥቶ ወደ እውነት የሚመልሰውን እውነት እግዚአብሔር በእኛ በኩል በእኛ በምናምንቴዎቹ በተናቅን ሰዎች በኩል መናገር ሲጀምር ከመስማት ይልቅ እኛን ማሳደድ፣ እኛን መግደል፣ እኛን ማሰር፣ እኛን በደረስንበት ሁሉ እንዳንቆም ማድረግ ትልቁ ሥራ ሆነ። እኛ ደግሞ ከኪሳችን ያመነጨ ነው አይደለም፣ ከምናምነው አምላክ። እናንተ ግን ከናቃችሁት አምላክ ከብርሃኑን ዓለም ካጸናው ከእግዚአብሔር ጋር ቆመን አሸንፈናቸዋል። አለቀ። ተሸንፈዋል፣ አብቅቷል፣ ተደምድሟል። ቢዘምቱ ያሻቸውን ብልሃት ቢቀይሱ ምን ቢሉ ሸምቀቆአቸውን በአንገታቸው ላይ ከማጥበቅ የበለጠ የሚፈጥሩት አንዳች መላ የለም። ካቴና ያገቡለት ሰው እጁን ባንቀሳቀሰ ቁጥር ካቴና ይጠብቃል። የተሰቀለ የተንጠለጠለ ሰው በተወዛወዘ ቁጥር አንገቱ ውስጥ የገባው ገመድ እየጠበቀ ሄዶ ነፍሱን እስትንፋሱን ይዘጋዋል። አሁንም ይሄ ትውልድና የጨለማው ኃይላት በሙሉ አንድ ላይ ገመድ ገብቷል አንገታቸው ውስጥ እየተሸመቀቀ ነው። በተንቀሳቀሱ ቁጥር እኛ እናጠፋለን ብለው ወዲያ ወዲህ ባሉ ቁጥር በእግዚአብሔር ላይ አመጻቸውን ባሰፉ ቁጥር
ስልት እንቀይሳለን አዲስ ስልት ብለው ደግሞ አሁን እንዳልኳችሁ አዲስ ስልት ቀይሰው በተንቀሳቀሱ ቁጥር ወዲህ ወዲያ ባሉ ቁጥር ምንድነው የሚሆነው? ሸምቆቆ እየጠበቀ ይሄዳል። ካቴናው እየጠበቀ ይሄዳል። እየሰረሰረ ይሄዳል። እስትንፋስ ይዘጋል። እጅን ይቆርጣል ካቴናው። ቀጥሎ ደግሞ አንገት ውስጥ የበገባው ገመድ ደግሞ እስትንፋስን ይዘጋና ይገላል። አሁን ይሄ ነው ያለው በቃ። በመሆኑም እንግዲህ ስም ማጥፋቱም ከዚህ በፊት ማሳደዱም ፕሮፓጋንዳውም ሁሉም ዘዴ አንዳንድ እውነት ፈላጊዎችን እንግዲህ እውነት ምንድን ነው ይሄ ነገር የት ጋ ነው እውነት ብሎ የሚጠይቁ ሰዎችን ሊያስቆምላቸው ስላልቻለ የነሱ አካሄድ ማለት ነው እስካሁን የመጡበት አላስቆመላቸው። ምክንያቱም ምላሻቸው ማሳደድ ነው፣ ምላሻቸው መግደል ነው፣ ምላሻቸው እነሱ እኮ ሌቦች ናቸው፣ እነሱ እንዲህ ናቸው፣ አዲስ እምነት አንጥተው እንዲፈጥረው እንዲያደርገው በቃ ውሸትን እየፈበረኩ መናገር ነው። ያ አላስኬድ አለ። ውሃ አልቋጥርላቸው አለ። አላስኬድም። አሰሩም ገደሉም ይህን ሁሉም አደረጉ፣ አልሆነም። እውነቱ እየፈጠጠ መጣ። ስለዚህ የግዴታ ሌላ ማጭበርበሪያ ሌላ ማታለያ መንገድ አስፈለጋቸው። ለዚህ ነው አዲስ ስልት የፈጠሩት። እነዚህ ሊያስቆሙ ስላልቻለ እነዚህ ደግሞ እውነትን የተረዱ ሰዎች እየተዋቸው ስለሄዱ በቃ መሰረታቸውም ስለተናጋ አዲስ ዘዴ ያስፈለገው ስለዚህ ነው። በዲያብሎስ ህሊናው የተያዘ ሰው ያው በደነቆረበት መንገድ ዕውቀት አለኝ ጥበብ አለኝ ተምሬያለሁ በቃ በዚያ በሚለው መንገድ ከዚያው ከለመደው የጨለማ መንገዱ መፍትሄ ያለውን ዲያብሎስ ባይምሮ የተከለበትን ዘዴ ብሎ ይጓዝበታል እንጂ ከመንፈሳዊ እውርነቱ አይወጣም። እዚያው በመርመስመስ መጪ ወይም አዋጭ ዘዴ እያለ በዚያው ዘዴው ወደ መጨረሻው ሞቱ ይነጉዳል። ይሄ ነው እውነቱ። እኛ ያያየን ያለነው ይሄንን ነው። ዘዴው ምንድነው? አንደኛ ስለ ትንሣኤው፣ ስለ ኢትዮጵያ፣ ስለ ዓለምም የተነገረው ምንድነው እስኪ እንየው ተብሎ ዲያብሎስ በእውቀት ስም ያደነቆራቸውን ምሁራን ያጠለቀላቸውን ዲያብሎስ ያጠለቀላቸውን የምሁርነት ካባ እና መነጽር አጥልቀው እንዲህ ነው መፍትሄው እያሉ በማህበራዊ ሚዲያ ሞልተውና ሸፍነው እንዲከራከሩበት እንዲወያዩበት ስለመፈጸሙም ስለማለመፈጸሙ ምሁራዊ ትንታኔ እንዲሰጡበት ትንሣኤ የለም ከማለት የተለያዩ ቀደምት ትንቢት ተናጋሪዎችን ቃል እየቆነጠሩ የማደናገሪያ ትንታኔ በራሳቸው መንገድ እየሰጡ ይህ እንኳን ይፈጸም ይሆናል ብንል እንኳን ገና ረጅም ጊዜ የሚጠይቅ ነው። ደግሞ ይሄ ደግሞ እንዲህ የሚባለው እንኳን አያስኬድም፣ ይሄ ትንሽ ማስረጃም የሚጎለው ነው፣ እንዲህ ነው እያሉ የእምነት ትጥቅን የማስፈታት ዘዴን ይጠቀማሉ። የእግዚአብሔርን ቃል በሳይንሳዊ ስልት አጥንተው ይተነትናሉ። ሰውም እነሱ በእውቀት አይናቸው እንደሚተነትኑት እንዲረዳ እንዲመለከት የማድረግ ሥራ መስራት ዋናው ተልኳቸው ነው። ይህም የሰራላቸው ይመስላል። ትውልዱ ስለሚሰማቸው የተለያዩ የነጮችም የምዕራባውያንን የምስራቃውያንን ሰዎች ቀደም የተናገሯቸውንም ወይም የተነበዩዋቸውን እየተባለ እንደነ ኖስትራዳመስ ስለ ቫቫ ባንጋ ስለ ሌሎችም ነጮችም ጥቁሮችም ተነተን ትንቢት ተናገርን እንዲሆነ እንዲያ እያሉ የሚያጭበረብሩበትን ሁሉ ይጠቅሳሉ፣ ይተነተናሉ። ምሁሮች ስለሆኑ ይሄን መጽሐፍ ላይ እንዲህ ይላል፣ ይሄ እዚህ ላይ ይላል፣ ይሄ እንዲህ ይናገራል፣ በዚህ ዘመን ይሄ ተደርጓል፣ ከታሪክ ስንወስደው እዚህ ጋር እንዲህ ተናግረዋል እያሉ ሁሉንም ለማሳመን ትልቅ ጥረት ያደርጋሉ። በሚዲያ ደግሞ አብዝቶ እንዲጮህ ስማቸውም ንግግራቸውም እንዲጮህ ተደርጎ ሰው ሁሉ ይህንን እንዲሰማ ጥረት እየተደረገ ይገኛል። በእኛ ሀገርም የተለያዩ ሰዎችን የተናገሩትን ሊቃውንት ከሌ እንዲህ ብለው ነበር፣ ከአባቶች ደግሞ ከሌ እንዲህ ብሎ ነበር፣ ባህታይ እንትና እንዲህ ተናግረው ነበር፣ አባ እንትናም ይሄን ተናግረዋል። ይሄ
በተለያየ መንገድና ስልት እንዲነገር ይደረጋል። እንግዲህ ይህንን ሁሉ በመጨመር ስለ ትንሣኤው እንዲተነትኑ እየተደረገ ነው። ይህም እየተከናወነ ነው። እንግዲህ ምንድነው አሰላለፋቸውን ውስጥ ሆነው መምታት ነው የፈለጉት እንጂ ውጭ ሆነው ቀጥታ ከመጻረር አሁን ተመሳስሎና ተጠጋግቶ ትንሽ ቆሎ ይዘህ ወደ አሻሮ ተጠጋ እንደሚባለው አይነት ማለት ነው። እና ትንሽ ከእውነት መናገር ይሞከርና ከዛ በኋላ የማጥፋቱ ስራ ውስጥ ሆነው እንዲከናወን የሰውን ሕሊና ወደ ራሳቸው ከሳቡ በኋላ ቀጣዩን የውሸት ተረታቸውን ደግሞ በአይምሮ ለመመገብ ያስችላቸዋል ማለት ነው። በዚህ ሂደት ውስጥ ግን በጣም በጣት የተቆጠሩ ሙሉም ባይሆንም በመጠኑም ለኢትዮጵያ ዓለም ብርሃን መልእክት አለፍ ገደም ያለ እውነት እየተናገሩ ያሉም አሉ። እንደው ሙሉም ሽምጥጥ ያለ ሐሰት ባይናገሩም እንዲሁ በከፊል የተወሰነውን ፐርሰንት እውነት የሚናገሩ አሉ። ይህ እንግዲህ ጊዜው ፈጦ ስለመጣ እግዚአብሔርን በትር ስለበረታ ግድ እንዲናገሩ እያስገደዳቸው ያሉም አሉ። የኢትዮጵያ ዓለም ብርሃናዊ መልእክትም በብዙ ቦታ አጀንዳ መሆኑ እረፍት አሳጥቷቸዋልና ይህ ዘዴ ቢጠቅምም ባይጠቅምም እንደሚሻል አስበውም እንዲህ እንዲናገሩ እየተደረገ ነው። አሁን የሁሉ ጥረት ለምን ይደረጋል ስንል የኢትዮጵያ ዓለም ብርሃን መልእክታትን እንዳይሰሙ ጊዜም ሰጥተው ልባቸውን እንዳይሰጡ ለማድረግና ሕሊናቸውን በውዥንብር ቀይዶ ለመያዝ ነው። ምሁር ከሌ ያለው እኮ እንዲህ ነው እየተባለ የክርክር የጥርጥር መንፈስን ለማስረጽና እምነትን ከሰው ሕሊና ማስወገድን ያለመ አካሄድ ነው። ዋናው የእምነትንና የተስፋን መሰረት ከሰው ሕሊና ማጥፋት ነው። ሰው በእግዚአብሔር እንዳይታመን ማለት ነው። ሰው እግዚአብሔርን ተስፋ እንዳያደርግ ከሕሊናው ማውጣት ነው። ትልቁ ትግል ይሄ ነው። ምኞታቸውም ሐሳባቸውም ጥረታቸውም የእግዚአብሔር ድምፅ የሆነውን የኢትዮጵያ ዓለም ብርሃናዊ መልእክታትን እንዳይሰሙ ማድረግ ነው። ዋናው መሰረቱ ይሄ ነው። ወገኖቼ በእውነት የሚመለከት በእርግጥም ከእግዚአብሔር የሆነውን እውነት ለመረዳት ከኢትዮጵያ ዓለም ብርሃን መልእክታት፣ መግለጫዎች፣ ትምህርቶች፣ ደብዳቤዎች የተሻለ ወይም የሚበልጥ ሆኖ የእግዚአብሔርን ፈቃድ የገለጠ አለ ወይ? አለ? የለም። ከየት መጥቶ? ቢኖርማ እኛስ ምንን አደከመን? ለምንስ እኛ እንጠራ ነበር? ምንስ አስፈልጉ? ካለ ምን ያዳክማል? አያችሁ፣ ይሄ ነው እውነቱ። እስቲ አንደኛ ከመልእክት 3 ብቻ እንኳን ብናይ መልእክት 3 ላይ ያለው ነው የተወሰነ ነገር ብቻ ነው። የሁሉም ሀገር ዕጣ ፈንታ በዝርዝር የተገለጠበት የዘመኑ የሃይማኖት ተቋማት ዕጣቸው፣ ምግባራቸው፣ መፈጸሚያቸው ተረጋግጦ የተነገረበት የፖለቲካ መሪዎቹ ማንነትና ከነ ኃይላቸው ማረፊያቸው በግልጽ የታወጀበት ስለ ዓለም ጥፋት፣ ስለ ትውልዱ መጥፋት ብቻ ሳይሆን ስለሚቀሩት እጅግ ጥቂት የትንሣኤው ሙሽሮች በምን አይነት በረከት እንደሚኖሩ በግልጽ የተረጋገጠበት መተዳደሪያው ሕግጋተ ሥላሴ መሆኑን መንግስቱም ዓለምን በአንድ ብርሃናዊ አገዛዝ የሚገዛ በእግዚአብሔር ኃይል የሚጸና እንደ ሙሴ እንደ ዳዊት ለዓለም ሁሉ ብርሃናዊ የእግዚአብሔር መንግስት የሚገለጥበት የኢትዮጵያ ዓለም ብርሃናዊ መንግስት እንደሚጸና ተረጋግጦ ተነገረ። የእግዚአብሔር አዋጅ ነውና ታወጀ። ይህም ብቻ አይደለም፣ ዓለምም በውስጡ ያለውም ትውልድም ይህን እውነት አውቆ ተረድቶ ንስሐ ገብቶ ወደ እግዚአብሔር ጉያ ካልተሰበሰበ ዕጣው ፍጹም በእሳትና በተለያየ መቅሰፍት መበላት መሆኑን ያረጋገጠ ለመሆኑ ተነገረ። እንግዲህ ይህንን ማን ይስማ ወገኖቼ? ማን ይስማ? ማንስ ያዳምጥ? 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 ማንስ